am happy to be here in Addis Ababa. ኢትዮጵያ ስሟ ከጥቁር ህዝቦች ነጻነት ዝናዋ ደግሞ ከፓን አፍሪካኒዝም ጋር በጥብቅ የተሳሰረ ነው። የጥቁር ህዝቦች የነጻነት ተምሳሌት የሆነችው ይህች ጥንታዊት ሀገር በአህጉሪቱ አንድነትና ትስስር ታሪክ ውስጥ ያላት ሚና ከትናንት እስከ ዛሬ በደመቀ ቀለም ሲከተብ ቆይቷል። የአድዋ ድል በቅኝ ግዛት ቀንበር ስር ለነበሩ አፍሪካውያን የተስፋ ፀሐይ ሆኖ ከፈነጠቀበት ጊዜ አንስቶ ኢትዮጵያ ለአህጉሪቱ ነጻነት ዋጋ መክፈሏን አላቆመችም። ይሄ የኢትዮጵያ ነጻነት ሁልጊዜ በአድዋ ላይ ጭምር የተደረገው ሁሉ የአፍሪካን ወንድሞቻችንና እህቶቻችን የሚያኮራ በራሳቸው ኑሮ ግን የሚያበሳጭ ነበር። ስለዚህ ያ ብስጭታቸው በእኛ ስኬት ላይ ተደምሮ የነሱን የነጻነት ትግል አፋፋሙ እና ኢትዮጵያ በምሳሌነቷ ብቻ የአፍሪካን ህዝብ አስተባብራለች። በ1955 ዓ.ም የአፍሪካ አንድነት ድርጅት በአዲስ አበባ እንዲመሰረት ካደረገችው ታሪካዊ ጥረት ባሻገር እንደ ኔልሰን ማንዴላ፣ ሮበርት ሙጋቤና ጆሞ ኬንያታ ያሉ የአፍሪካ የነጻነት ጀግኖች በዲፕሎማሲ በገንዘብና በወታደራዊ ስልጠና በመደገፍ የሞራልና የፖለቲካ ጋሻ ሆና ዘርቃለች። ዛሬም አዲስ አበባ የአፍሪካ ህብረትና የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን መቀመጫ በመሆኗ አህጉራዊ ውሳኔዎች የሚወሰኑባትና አፍሪካውያን የሚገናኙባት የአህጉሪቱ የዲፕሎማሲ ልብ ሆና ቀጥላለች። ኢትዮጵያ ካልሆነ የትም ቢሰበሰቡ ህብረት ሊኖራቸው አይችልም። የአፍሪካ መሪዎች ጋዳፊ እኮ ሞከረ የአፍሪካ አንድነት ድርጅትን ከዚህ ወስዶ ትውልድ ቦታው ለማኖር አልሆነም። ቤት ሁሉ አሰርቶ 700 ቪላ አሰርቶ ሲርት የሚባል ቦታ እዛ እንዲተከልለት ፈልጎ ነበር። ግን ጸሐፊ ትእዛዝ አክሊሉ ሀብተወልድ፣ ከተማ ይፍሩ፣ ዶክተር ምናሴ የመሰሉ የሀገራችን ጀግኖች ስለነበሩ በዲፕሎማሲው መልክ ረቱ። ከዛም አቶ መለስ ዜናዊ ማንዴላን ማን ያሰለጠነው? who trained Mandela? ዚምባብዌን ማን ነው ነጻ ያወጣው? እና ለናሚቢያ እስከ ዓለም ፍርድ ቤት ድረስ ማን የተከራከረው በሚል ስሜት ሌሎችን ሁሉ የሚያሳምን ክርክር በማቅረቡ ይሄው እንግዲህ እስካሁን ድረስ አለን። ከዚህም ባለፈ በኮንጎ፣ በሩዋንዳ፣ በቡሩንዲ፣ በሱዳንና በሶማሊያ ሰላም እንዲሰፍን ሰራዊቷን በመላክ አፍሪካውያን በሰላም እንዲተሳሰሩ የደም ዋጋ እየከፈለች ትገኛለች። አሁን ላይ የፓን አፍሪካኒዝም ንቅናቄ መልክ ቀይሯል። ትግሉ ከፖለቲካ ነጻነት ወደ ኢኮኖሚያዊና መሰረተ ልማታዊ ትስስር ተሸጋግሯል። በዚህ ረገድ ኢትዮጵያ ለአፍሪካ ችግሮች አፍሪካዊ መፍትሄ የሚለውን መርህ በተግባር እየተረጎመችው ትገኛለች። በኢትዮጵያና በኤርትራ መካከል በነበረው ችግር ያንን ለማስቀበል ችለናል። የተባበሩት መንግስታት ይግባ ሲባል የለም በአፍሪካ ህብረት በኩል መጀመሪያ ይፈተሽ እንላለን። የአፍሪካ ችግር በአፍሪካ መፍትሄ ማለት ነው። በትራንስፖርትና ኤነርጂ ረገድ በኢትዮጵያ አየር መንገድ አህጉሪቱን ከአየር ላይ በማገናኘት የኤሌክትሪክ ኃይል ለጎረቤቶቿ በመሸጥና በታላቁ የህዳሴ ግድብ አማካኝነት የጋራ ብልጽግናን እያረጋገጠች ነው። በአረንጓዴ ልማትም የአረንጓዴ አሻራ መርሃ ግብርና የስንዴ ምርት ልማት ለሌሎች አፍሪካውያን ታላቅ ተሞክሮ በመሆን ላይ ይገኛሉ። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን ተግባራዊ በማድረግና የብሪክስ አባልነቷን በመጠቀም የአፍሪካ ድምፅ በዓለም አቀፍ መድረክ ጎልቶ እንዲሰማ ትጋቷን ቀጥላለች። የታላቁ ህዳሴ ግድብና የአረንጓዴ አሻራ ፕሮጀክቶች አፍሪካ በራሷ ሀብትና ጉልበት ራሷን ማሳደግ እንደምትችል ለዓለም ያሳየችባቸው የታሪክ አሻራዎች ናቸው። የልማት ትስስር ወሳኝ ናቸው ዲፕሎማሲውን ወደፊት ለማስኬድ እና አሁን ባለው ኢትዮጵያ የአፍሪካ የምስራቅ አፍሪካ የዚህ የቀጠናው የኤነርጂ ማማ ነች። ስለዚህ መንገዶች፣ የባቡር ሀዲዶች፣ አውሮፕላን ጣቢያዎች በሚስፋፉበት ጊዜ ይሄ ራሱ ይጠናከራል። አሁን ኢትዮጵያ ወደ 135 ሀገሮች በኢትዮጵያን ኤርላይንስ ደግሞ የሚታገዙ ቀጠናዊ አየር መንገዶች አሉ። የሞዛምቢክ፣ የምዕራብ አፍሪካ፣ የኮንጎ፣ የቻድ እና እነዚህ አፍሪካን አስተሳስረዋል። ንግዱ በዛው መጠን መተላለፍ ይኖርበታል። በእርግጥም ኢትዮጵያ ትናንት የነጻነት ፋና ወጊ ነበረች። ዛሬ ደግሞ ለአፍሪካ የጋራ ብልጽግናና ትስስር የማገርነት ሚናዋን በላቀ ደረጃ እየተወጣች ትገኛለች።